እሺ የገደለ ይገደል ይላል በቁርአን። መግደል ሲባል አንድ ቤት አድርገው ማለት ገደል ሲባል ለብዙ ይከፈላል። አንደኛ ሊገድላችሁ የመጣን አካል አለ። ለምሳሌ ሊገድልህ መጣ ወይም ጦር ሜዳ ላይ ተገናኘ። ይሄ ሰውዬ ሊገድልህ ነው የመጣ፣ አንተም ሊገድልህ የመጣን አካል ከራስህ እየተከላከልክ የምትገድለው ይሄ ጥፋት አይደለም። ኢስላም ይሄን ነው የሚያዘው። አንደኛ ያቻል ይሄ ነው። ሁለተኛ ጦር ሜዳ ላይ ባይገናኝም ራሱ የገደለ ይገደል የሚለው ህግ አለው በቁርአን ላይ። አዎ አለ፣ ግን ለሁለት ይከፈላል። አንደኛ አውቆ የገደለ፣ ሁለተኛ በስህተት የገደለ ሳያስበው። እነዚህ ሁለቱ የተለያዩ ናቸው በኢስላም። አውቆ ሆን ብሎ ለመግደል አስቦና አቅዶ የገደለ ሰው ይሄ ነው የገደለ ይገደል የተባለው። ቃለ ሱብሓነሁ ወተዓላ ወከተብና ዐለይሂም ፊሃ አነ ነፍሰ ቢነፍስ፣ ነፍስን በነፍስ የሚለን ህግ በእነርሱ ላይ ጻፍኩኝ አለ። ይህንን አላህ ሱብሓነሁ ወተዓላ በኢስላም ላይ ያጸደቀው። በሌላ ቦታም ላይ ሲናገር ወላ ተቅትሉ ነፍስ አለቲ ሐረመ አላህ ኢላ ቢልሐቅ ይላል። ያችን አላህ ያከበራትን ነፍስ ያለ አግባብ እንዳትገድሏት ያለ ሐቅ አለ። በሐቅ ከሆነ ግን ትገደላለች። ያ ማለት የሰውን ነፍስ አጥፍታ ከሆነ ማለት ነው። ቃለ ሱብሓነሁ ወተዓላ ወለዚነ ላ የድዑነ መዐ አላህ ኢላሀን አኸር ወላ የቅትሉነ ነፍስ አለቲ ሐረመ አላህ ኢላ ቢልሐቅ፣ ያችን አላህ ያከበራትን ነፍስ ያለ ሐቅ የማይገድሉ እያለ ተናገረ። በሐቅ ከሆነ ግን ትገደላለች። መቼ ነው የሚገደለው ሰውየው ከተባለ የሰውን ነፍስ አጥፍቶ ከሆነ ነው የገደለ ይገደል የሚባለው። ያ አውቆ ሆን ብሎ ከገደለው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ይህን ሐዲስ ላይ ሲያብራሩት ምን አሉ? ላ የሒሉ ደሙ ምርኢ ሙስሊሚን ኢላ ቢኢሕዳ ሰላስ አነፍሱ ቢነፍስ አሰይቡ ዛኒ አታሪኩ ሊዲኒሂ ልሙፋሪቁ ልልጀማዓ አሉ። የአንድ ሰው ነፍስ ደሙ የተከበረ ነው አሉ በሶስት ምክንያት ካልሆነ በስተቀር። አንደኛ የሰውን ነፍስ አጥፍቶ ከሆነ አሉ ገብቷቸዋል። ስለዚህ የገደለ ይገደል የሚለው በዚህ ነው። አውቆ ሆን ብሎ የገደለ ሰው ነው። ወመን የቅቱል ሙእሚነን ሙተዓሚደን ይላል። አንድን አማኝ አውቆ ሆን ብሎ የገደለ ሰው እያለ ይናገራል። እሺ በስህተት የገደለስ? ይሄ የገደለ ይገደል የሚለው በዚህ ላይ አይሰራም። ማስረጃ ቃለ ሱብሓነሁ ወተዓላ ወማ ካነ ሊሙእሚኒን አን የቅቱለ ሙእሚነን ኢላ ኸጠአ ወመን ቀተለ ሙእሚነን ኸጠአን ፈሊዩቅተል ላ ፈተሕሪሩ ረቀበትን ወዲየቱን ሙሰለመቱን ኢላ አህሊ ኢላ የሰደቁን። አላህ ሱብሓነሁ ወተዓላ ምን አለ? አንድ አካል ሌላኛውን አካል በስህተት ካልሆነ በቀር ሊገድለው አይገባውም ካለ በኋላ በስህተት የገደለ ሰው ግን ይገደል ሳይሆን ያለው በስህተት የገደለ ሰው ለቤተሰቦቹ የሚሰጠን ካሳ ወይንም ጉማ ይስጣል። ገብታችኋል? ያ ነው። ስለዚህ የገደለ ይገደል የሚለው አውቆ ሆን ብሎ የገደለ ሰው ላይ ነው። ይህ የንጽጽር ቤት ነው እና አሁን እናነጻጽረው። መጽሐፍ ቅዱስ ላይ የገደለ ይገደል ይላል። እነዚህን ሁለቱን ነገራቶች ግን በስህተት ወይም ምናምን የሚለውን አይለያቸውም። በምንም መልኩ ግደል ትገደላለህ። እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ሰው ሰውን ቢመታው ቢሞትም ያ የገደለው ሰው ይገደላል። ትሰየፋለህ። አማኑኤል አሁን አውራ። ጥሩ ደስ ይላል። ግን አላህ ወይ ፍትሃዊ አይደለም ወይ እንደገና አቅም የለውም ማለት ነው። ይገደል የሚል ከሆነም አዳምጠኝ እንዳታቋርጠኝ ማለት ነው። አላህ የገደለ ይገደል የሚል ከሆነ አላህ እኔ አሁን ለምሳሌ የኔ ኢየሱስ ክርስቶስ ምንድን ነው ብትለኝ ማለት ነው ያንተም የኔ ፈጣሪ ነው ብዬ ነው የማስበው። አላህ እንደገና አንተ ምንድን እንደምታስበው ያንተም የኔ ፈጣሪ ነው ብለን ነው የምናስበው። አቅም አለው ብለህ ወይ እንደገና ኃይል አለው ብለህ የምታስብ ከሆነ አላህ በአንተ ለምን እኔን ያስገድለኛል? አቅም ካለው እሱ ራሱ ፈጣሪ ነው አይደል? አይገድለኝም ወይ ፍትሃዊ አይደለም ወይ እንደገና ምንም አቅም የለውም ማለት ነው አላህ። አሁን ከኛ አንጻር ያለውን ስለመለስን አሁን መስፈርት አስቀምጥ፣ ሚዛን አስቀምጥ። ስለዚህ አልክና ምን አልክ? ሰውን የገደለን ሰው ይገደል የሚል ከሆነ ፍትሃዊ አይደለም ወይንም ደካማ ነው አቅም የለውም ማለት ነው ብለናል። ስለዚህ ይህ በመጀመሪያ የአንተ አምላክ የሚገለጽ ማስረጃ ያሳይ። እግዚአብሔር ገደለን ግደል አላላስ የኔ አምላክ ግደል አይልም ና ይላል። ያው አይልም። ሰውን ቢመታ አዳም ጠረጋ በላ በብንጂ ያው አይምሮን ክፈት። በቃ ሰውን ቢመታ ቢሞትም እርሱ ፈጽሞ ምን ይደረጋል? እግዚአብሔር አንብባት ምን ትላለች? የኛ አንተ የጻፍከው መጽሐፍ ይሆናል እንጂ የኔ መጽሐፍ የሚለው ለገደለ ይቅር በለው ነው የሚለው። ራሱ እግዚአብሔር ፈጣሪ ስለሆነ ራሱ ይገድላል ነው የሚለው እና ያው እና ይገደል ብሏል። ይገደል እግዚአብሔር ራሱ ተዋጊ ነው፣ ይዋጋል። አሳያለሁ ይገና ሰውን ቢሞታ እርሱ ፈጽሞ ይገደል አለ። ይገደል ሌላ አልጨምርልህ። ሰውም ወንድ ባሪያውን ወይንም ሴት ባሪያውን በበትር ቢመታ ቢሞትም ፈጽሞ ይቀጣ ይላል። እዚህ ቦታ ይገደል እያለ ይናገራል። የገደለ ይገደል ያውና ቃል በቃል እዚህ ጋር የእግዚአብሔርን ስም የሚሰድብ እግዚአብሔርን የሚሳደብ ራሱ ግደሉልኝ ብሏል። እግዚአብሔር ግደሉት
ላሳየህ። አንድ አካል አሁን ሙስሊም እግዚአብሔር ሲሰድብ ስማ ትገለዋለህ። ምን እንደሚል ላሳየህ። ያውና ምን ይላል? የእግዚአብሔርን ስም ግደሉቻልማ ነው እያየን እንሞታለን ነው የምንለው እንጂ ማ ነው እናንተ ግደሉ እና እንሞታለን ነው የምንለው እንጂ እኛ እንገላለን ብለን ፎክረንም ገለንም አናውቅም። እኛ እንሞታለን ነው የምንለው እንጂ እናንተ ጃሃድ እንደተፈቅዶልናል ትላላችሁ። እኛ ግን ተፈቀደልን የምንለው ነገር የለንም። እኛ ለምን ቤት አድርጋል ያራናል ነው አዲስ ተረጋጋ። አንድ አካል እስካልተሳደበ እስካላንቋሸሸ ድረስ ያረነው ከወረኛ ቤት አታድርጉት። እሺ ልጁ የተጫነው ወይንም በቃ ይዞት ያደገው ነገር አለ። ክርስትና ፍቅር ነው እንጂ የሚሰብከው ግድያን አይሰብክም የሚለውን ነገር ጭነዋቸዋል። እውነት ነው። እኔ አሁን ግደል ሰውን የሚባለው እኔ ሙት ነው የሚባለው። አሁን ሲስማል ያደጉት ትሞታለህ ነው እንጂ ትገድላለህ አይደለም። ጃሃድ ትፈጽማለህ አልባልም። እኔ የኖርኩበትም ጭምር ነው። አሁን እኔ አንተ ብትበድለኝ ይቅር እልሃለሁ እንጂ ልገድልህ አልሞክርም። ክርስቲያን ምን ትላለች መሰለም? እየሞት እንበዛለን ነው እንጂ እየገድል እንበዛለን አለም። ትምህርቱ ነው የኛው። እሺ አሁን አዳምጥሽ። እሺ አዳምጣውን ልንገርህ። አዳምጣለሁ። አንድ ሆኔ መጽሐፍን እያወጣ አሁን እነሱ ይሄ ክርስትና ብለው ምሮች ወይም በአካባቢ ሲነገር የሰማው ነገር ነው። አሁን ግን መጽሐፍ ቅዱስ ላይ እግዚአብሔር ሕፃናቶችን ሁሉ ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል። ያኔ ጭራሽ አንተ ካንተ አፍ ነው ዛሬ የምሰማው። አላሳይ መጽሐፍ ላይ ያውና ምን ይላል እዚህ ጋር ቁጥር 2 ላይ ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁኝ አለ። እግዚአብሔር ይበቀላል። የበቀል አምላክ እግዚአብሔር ይበቀላል። ራሱ ይበቀላል። ቀደም እኮ ነግሬሃለሁ። እግዚአብሔር ይበቀላል ራሱ። አሁን እግዚአብሔር ያደርጋምናለሁ። አዳምጠኛ። እግዚአብሔር ይበቀላል። እኔ ግን አልገድልም። እግዚአብሔር ያንተ ፈጣሪ የኔ ፈጣሪ ስለሆነ ይበቀላል። አሁን አላህ ከማን ያልኩ በልጆቹ ለምን ያስገድላል ነው የምለው። አዳምጥ። ያውና እግዚአብሔር ግደሉ ሊልኩ ህፃናት ልጆች ያውና ምን አለ እግዚአብሔር? አሁንም ሄደህ የአማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም አለ። የርኅራኄ አምላክ አትማራቸውም ካለ በኋላ ወንዱንና ሴቱን ብላቴናውንና ህፃናቶችን ከዛስ በሬውንና በጉን ግመሉንና አህያውን ግደል። አቶ ሚስኪን አህያ ራሱ አልቀረለትም ግደሉት የሚል ህግ ወጥቷል። ሚስኪን አህያውን ግደሉት አለና አዲስ ኪዳን ላይ ደግሞ ሂድና የሰው አህያ ፈታችሁ አምጡልኝ አለ ኢየሱስ ክርስቶስ። አህያዋን ዘብቶ ወደ ኢየሩሳሌም ገባ ይለናል። አሜን ነው። ያውና እዚህ ጋር ግደሉ ብሎ አዟት፣ እዛ ላይ ደግሞ አህያ ታስፈልገኛለች አምጡልኝ አለ። እዚህ ጋር ይኸውና ህፃናቶችን ሴቶችን ግደሏቸው አለ። አሁን ከኢስላም ጋር እያነጻጸረ ብዙ ጊዜ በመካከል እያቋረጠኝ ነበር። እስኪ እናነጻጽርላት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ከተባለ ያውና እንመልከት። አሁን ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አንዴ እባክህን አንዴ መረጋጋት አረኛ ተነገር እኮ ጨርስ። ላ ተቅቱሉ ጥፍለን ሰጊር ነቢ ሰለላሁ ዐለይሂ ወሰለም አደራ ህፃናቶችን፣ ሴቶችን፣ ሽማግሌዎችን እንዳትገሏቸው አሉ። እግዚአብሔር ምን አለ? አደራ ሴቶችን፣ ህፃናትን፣ ሽማግሌን ግደሉ አለ። ያሰላም 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 አላሳየ። ወደ አማርኛ እንቀይረው። ያው ይህን ሐዲስ ወደ አማርኛ እንቀይረው። አሁንም ሂዱ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም፣ ያው ልጅን፣ ሴትን ወይንም አዛውንትን ምን አትበሉ አሉ። እስኪ ችናምባት አትግደሉ። ይታያል። ልጅን እንዲሁም አሉና ምን አሉ? ልጅን፣ ሴትን ወይንም አዛውንትን አትግደሉ። ይሄ ነው ኢስላም። አማኑኤል አማኑኤል አለ ና ተመለስ። አማኑኤል አማኑኤል በቃ ወጣ። ምንም ማድረግ አይቻልም። ያው እና ማነጻጸር ስለፈለገ ነው የሚነግሯችሁ። ሌላ ነው። እስልምና አራጅ ነው፣ ገዳይ ነው ይሏችኋል። ያው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሴቶችን፣ ህፃናቶችን፣ አዛውንትን አትግደሉ ይላሉ። ሌላ እንጨምርላችሁ። ሌላ ትልቅ ሰርፕራይዝ ምን እንጨምርላችሁ? የገዳማት ሰዎችን አትግደሉ እያሉ ተናግረዋል። ግን ክርስትና አዳምጡ አንዴ። ነቢዩ ሰለላሁ ዐለይሂ ወሰለም እዚህ ጋር እዚህ ሐዲስ ላይ ሲናገሩ ምን አሉ? ተመልከቱ።
የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰራዊቶቻቸውን በላኩ ጊዜ በአላህ ስም ውጡ፣ በአላህ የሚያምኑትን በአላህ መንገድ ተዋጉ፣ አትክዱ፣ አትስረቁ፣ አትቁረጡ፣ ልጆችን አትግደሉ ካሉ በኋላ ምን አሉ? የገዳማትንም ሰዎች አትግደሉ ይሉ ነበር። አላሁ አክበር። የገዳማት ሰዎችን፣ የቤተ ክርስቲያን ሰዎች፣ የእምነት ሰዎችን እንዳትነኩ እያሉ ያስጠነቅቋቸው ነበር። هذا هو الإسلام. ሰላም አለይኩም ኡስታዝ። አንድ ጥያቄ ብቻ አለኝ። ጥያቄ ፈድናሽ። ሰላም ብያቸዋለሁ ሁላችሁ። ሰላም። ጥያቄው ደግሞ ትንሽ ነበር። አንድ ጥያቄ ብቻ ነውና አንድ ክርስቲያን ወገናችን እኔ አጠገብ ላይ ነበረና ምን አለ? ሳውዲ አረቢያ ላይ ለድንጋይ ነው የሚሰግዱት እና እንዴት ድንጋይ ነው የሚያመልኩት ያለኝ፣ እሱን ልታስረዳኝ ትችላለህ ወይ ነው? አላህ አጠገብህ ነው ቶላ? አዎ። እሺ ያናግረኝ ካለ ያናግረኝ። እሺ ሰላም እንተዋወቅ። ሰላም ነው፣ እንዴት ነው? ኡስታዝ እንደዚሁ መልሱለት። በቃ ትንሽ ሚዲያ ላይ ገብቶ ምናምን አያውቅም መሰለኝ። እሺ ድንጋይ ነው የምታመልኩት? እኛ ድንጋይ አናመልክም። ድንጋይ ነው የምታመልኩት ሲል ባጭሩ ወደ ካዕባን ለማለት ፈልገው ነው ክርስቲያኖች። ለምን ከተባለ ወደዚያ ዙረን ስለምንሰግድ። ወደዚያ ዙሮ መስገድ እና ለእርሱ መስገድ የተለያዩ ናቸው። ታዲያ ምንድን ነው ከተባለ አቅጣጫ ነው እሱ። እንዴት መሰላችሁ ታሪኩ? ያ ካዕባ በመጀመሪያ መስጂድ ነው። ምን ይባላል ስፍራው? መስጂድ አልሐራም፣ የተከበረው መስጂድ ተብሎ ይጠራል። ያሳችኋል አይደል? መስጂድ አልሐራም ይባላል። መስጂድ ነው። አላህ በቁርአን ላይ ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ እያለ መስጂድ አልሐራም እያለ ይጠራዋል። ወደ መስጂድ አልአቅሳ። መስጂድ አልአቅሳ ደግሞ ኢየሩሳሌም ቤተ መቅደሱ ማለት ነው፣ ወይንም ቤተል መቅደስ ተብሎ ይጠራል። አሁን እሱ ለምን ዓላማ ተሰራ፣ መቼ ተሰራ፣ በማን እጅ ተሰራ፣ በማን ትእዛዝ ተሰራ የሚለውን እንመልከት። ትእዛዝ ተሰራ ያለ ከላይ ማለት የመካ ላይ የሚገኘው ከመጀመሪያ ታሪክ ጋር የሚጀምር መጀመሪያ እንዴት አድርጎ አድቢን ከሰው ልጆች ታሪክ ጋር የሚጀምር ነው እሱ። ከሰዎች በፊት ደግሞ ቀድሞ የተፈጠሩት ማናቸው? መላእክቶች አሉና ስለ መላእክቶች ትንሽ እናውራ። ምክንያቱም ከሱ ጋር ስለሚያዝ መልአክም ሰውም ጅንም አላህን ለማምለክ ነው የተፈጠረው። አላህ ዝም ብሎ በከንቱ ፍጥረታትን አይፈጥርም። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ። ሰዎችንም ሆነ ጅኖችን ሊያመልኩኝ እንጂ አልፈጠርኳቸውም አለ። መላእክቶችም እንደኛው ነው የተፈጠሩት አላህን ለማምለክ። አላህን ለማምለክ እንደተፈጠሩ ሲናገር ወመን ዒንደሁ ላ የስተክቢሩን አን ዒባደቲሂ ወላ የስተሕሲሩን፣ ከእኔ ዘንድ ያሉት በሰማይ የሚገኙ መላእክቶች እኔን ከማምለክ አይኮሩም፣ አይሰለችውም፣ የማይደክማቸውም እያለ ይናገራል። ስለዚህ አላህን የሚገዙ ናቸው። ይህ ከታወቀ ታዲያ ከኛ በፊት የተፈጠሩት ማን ናቸው? ቀድሞ የተፈጠረው መላእክት ተፈጥሯል ቀድሞ። ከዚያ ጅኖች ተፈጥረዋል። ከዚያ ሰዎች ተፈጥረዋል። ሎታቸዋል። መላእክት ቀድመው ተፈጥረዋል እነሱ ከኛ በፊት። ከዚያ በኋላ ጅኖች ይቀጥላሉ። ከዚያ ሰዎች ወልጃን ኸለቅናሁ ሚን ቀብል ይላል። ጅንንም ከአደም በፊት ከእርሱ በፊት ፈጠርኩት እያለ እንደተናገረው መላእክቶች ከዚያ በፊት ይቀድማሉ። ታዲያ መላእክት ከኛ በፊት ተቀድመው አላህን ይገዛሉ። እንዴት ነበር የሚገዙት ወደሚለው እንምጣ። መላእክቶች አላህ ስብሐነ ወተዓላ ልክ እንደኛ ይሰግዱለታል፣ ይገዙታል። የሚሰግዱበት አቅጣጫና ደግሞ መስጂድ አላቸው። የት ይገኛል? በሰባተኛው ሰማይ ላይ ይገኛል። ልክ እንደ ካዕባ ለእነሱ መስጂድ ነው፣ አቅጣጫ ነው እሱ። ለእኛ ካዕባ መስጂድና አቅጣጫ እንደሆነ ሁሉ ምን ይባላል? ስሙ በይተል ማዕሙር ይባላል። አላህ በቁርአን ላይ ጠቅሶታል። ፊ ሱረት ጡር ቃለ ስብሐነሁ ወተዓላ ወልበይተል ማዕሙር፣ በይተል ማዕሙር እያለ ጠቅሶታል። አቅሰመ አላህ ስብሐነሁ ወተዓላ ቢሂ ፊ ሱረት ጡር፣ በሰባተኛው ሰማይ ላይ ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰባተኛው ሰማይ እያረጉ እያለ ሰባተኛው ሰማይ ላይ ሲደርሱ ያጋጠማቸው ሲናገሩ እጠለዕቱ ፊ ሰማይ ሳቢዓ ፈረአይቱ ኢብራሂም ዐለይሂ ሰላም ሙስኒደን ظهره على بيت المعمور وبيت المعمور مسجد للملائكة وقبلة لهم يدخل فيه كل يوم 70,000 ملك من دخل إليه مرة لن يعود إليه إلى يوم القيامة كما قال النبي صلى الله عليه وسلم
ወደ ሰማያት እያረኩኝ ያለሁኝ ያለው ነብዩ ሰለላሁ ዐለይሂ ወሰለም። ሰባተኛው ሰማይ ላይ ሲደርስ በይተል ማዕሙር የሚባለውን የመላእክቶችን መስጂድ አየሁት። አብርሃምም ወደ እርሱ ጀርባውን አስጠግቶ ተመለከትኩኝ አሉ። አብርሃም ሲያገኛቸው ጊዜ ኢብራሂም ዓለይሂ ሰላም መርሐበን ቢብኒ የሷሊህ ወነቢይ ሷሊህ አላቸው። መልካሙ ልጄ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ አላቸው። አሁን ስለ ቤተል ማዕሙር ሲናገሩ በዚያ በቤተል ማዕሙር በየቀኑ 70 ሺህ መላእክቶች እየሄዱ ይሰግዳሉ። በዚያ አንድ ለመስገድ እድል ያገኘ እስከ ትንሣኤ ቀን ድረስ ሌላ እድል አያገኝም አሉ። ያ ማለት ልክ እኛ አንድ ጊዜ ወደ መካ ሂደን እንሰግዳለን ወደዚያ፣ ከዚያ በኋላ ተመልሰን በየሀገራችን ሆነን አቅጣጫችንን ወደዚያ ዙረን እንሰግዳለን። እነርሱም ልክ እንደዛው ካደረጉ በኋላ በየስፍራቸው ሆነው 7ቱ ሰማያት ላይ አቅጣጫቸውን ቂብላቸውን ወደ ቤተል ማዕሙር አድርገው ይሰግዳሉ። አሁን ይህን ከተረዳን የሰማይ መላእክቶች የተዘበራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ ዙረው እንዲሰግዱ 7ኛው ሰማይ ላይ ይህ ቦታ በመስጂድ ከተደረገላቸው አላህ ያንንም ለመላእክቶች አውጥቶት የነበረውን ሕግ ለምድር ሰዎችም እንዲያደርገው ወሰነ። ገታቸዋል። ስለዚህ በምድር ላይ ያ ካዕባ እንዲሰራ ታዘዘ። መቼ ነው የተሰራው? ከሰው ልጆች ታሪክ መጀመሪያ ይጀምራል። قال سبحانه وتعالى في سورة آل عمران إن أول بيت وضع للناس للذي ببكة مباركا وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا ولله على الناس حج البيت من استطاع عليه سبيلا ومن كفر فإن الله غني عن العالمين. إن أول بيت وضع للناس لسوش مجمرة يتسروا بيت أملكه بمدر لاي للذي ببكة يا مكة لا يمكن يورا لمجمرة جزي لسوش يتسروا سير جزي يسوش مجمرة معنه አዳም። ስለዚህ ከአደም ጀምሮ የነበረ ቤተ አምልኮ ነው። ገታቸዋል። ስለዚህ ከዛን ጊዜ ጀምሮ የነበረ ነው። ሰዎች በምድር ላይ ሲመጣ ጊዜ የመጀመሪያው ሰው አምላኩን አላህ ሱብሓነሁ ወተዓላ የሚገዛበትን ስፍራ ያን ቦታ እንዲሰራ ታዘዘ። የመጀመሪያው ነብይ ማን ነው? የአምላክን ትእዛዝ ተቀብሎ ምድር ላይ የሚፈጽመው አደም ነው። አደም የመጀመሪያው ነብይ ነው ወይ በኢስላም? አዎ። ማስረጃ ቃለ ሁዘይፋ ብን ልየማን ረዲየላሁ ዐንሁ ቁልቱ ሊነቢይ ሰለላሁ ዐለይሂ ወሰለም ያ ረሱለላህ መን ሁወ አወሉ ነቢይ ፊል አርድ ፈቃል آدم فقلت للنبي عليه الصلاة والسلام يا رسول الله أكان هو نبي؟ فقال نعم كان نبيا مكلما أي نبي مكلم كلمه الله عز وجل بدون واسطة. حذيفة بن اليمان يتبارك تعلق الصحابة عندي هذا قال عندك النبي صلى الله عليه وسلم انت يكواቸው አንተ ያላህ መልእክተኛ ሆይ በምድር ላይ የመጀመሪያው ነብይ ማን ነው አልኳቸው። እርሳቸውም አደም ነው አሉኝ አለ። እንደ እርሱ ነብይ ነበረ ስላቸው አሁን እዚያውም አላህ ያናገረው ነብይ ነው አሉ። ምን ማለት ነው? አላህ ያናገረው ነብይ ማለት ያለማንም መካከለኛ በቀጥታ ያናገረው ነብይ ነው ብለው እየተናገሩ። ስለዚህ የመጀመሪያው የአምላክን ትእዛዝ እየተቀበለ በምድር ላይ የሚፈጽመው ያ ነብይ አደም አለይሂ ሰላም ከእርሱ ዘመን ጀምሮ የነበረ ነው ካዕባ። አላህ ምን አለ? መጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ካዕባ ነው እያለ ተናገረ። ስለዚህ ለምን ዓላማ ነው የተሰራው? ለሁለት ዓላማ ነው። አንደኛ የስግደት ወይንም የሶላት አቅጣጫ ይሆን ዘንድ ገታችሁ የምናመልከው ማንን ነው? አንዱን አምላክ አላህን ነው። ፈሰሊ ለረቢከ ወንሐር ለጌታ ብቻ ስገድ ለእርሱም ብቻ ሰዋ እንዳለ ገታችሁ ለአላህ ሱብሓነሁ ወተዓላ ብቻ መስገድ ነው። ግን እርሱ ምንድን ነው? አንደኛ መስጂድ ነው፣ መስገጃ ስፍራ ነው። ሁለተኛ ደግሞ አቅጣጫ ነው እሱ ገታችሁ ያ። ስለዚህ ከአደም ጀምሮ ነበረ ሰዎች በየትኛውም ስፍራ ሲሆኑ ወደዚህ አቅጣጫ ዞረው እንዲሰግዱ ታዘዙ። አላህ በቁርአን ላይ ሲናገር ለምን እንዳዘዘ ያንን እንዲሰራ ነብዩ ሰለላሁ ዐለይሂ ወሰለም ሲነግራቸው በቁርአን ላይ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዞረህ ትሰግድ አለ። ያቺያ ስለዚህ ኢብራሂም አለይሂ ሰላም እስኪመጣ ድረስ በዚያ ሁኔታ ቆየ። ልክ ኢብራሂም አለይሂ ሰላም ደግሞ በዘመኑ አደሰው። ኢብራሂም አለይሂ ሰላም በዘመኑ እንዲያድሰው ተላከ። ከማን ጋር? ከልጁ ከኢስማኤል ጋር አዲስ የሚል ቃል ኪዳን ተያዘ ከአላህ ሱብሓነሁ ወተዓላ ዘንድ። አምላክ አላህ ሱብሓነሁ ወተዓላ አብርሃምን እና ልጁን ኢስማኤልን ቃል ኪዳን እንደያዘባቸው ሄደው ካዕባን እንዲሰሩ እንዲገነቡ እንዲያድሱት ማስረጃ ሲናገር በቁርአን ላይ ብለን ወዐሂድና ኢላ ኢብራሂም ወኢስማዒል አን ጠሂራ በይቲ ሊጣኢፊና ወልዓኪፊና ወሩክዕ ሱጁድ ፊ ሱረት አልበቀራ። ወደ አብርሃምና ወደ ልጁ ኢስማኤልም ቃል ኪዳንን ያዝኩኝ አለ አላህ። የምን ቃል ኪዳን? አንጠሂራ በይቲ ቤቴን ሂዳችሁ ያንን አጽዱ በማለት አጥሩ በማለት ስሩት በማለት ለምን ዓላማ? ሊጣኢፊና ወልዓኪፊን والعكوف معناه جلوس يلازمه العبادة لله سبحانه وتعالى وهي الصلاة والحج. ያንን ቦታ ስሩ ካላቸው በኋላ ለምን እንደሚሰሩም እንደነገራቸው ለሁለት ዓላማ ነው የምትሰሩት አላቸው። አንደኛ
ጠዋፍ ለሚያደርጉ ወይም ሐጅን ለሚሰሩ ሰዎች እስልምና አምስተኛው መሰረት የሆነውን መፈጸሚያ ስፍራ ይሆን ዘንድ። ሁለተኛ ወልዓኪፊን ወፊ ሱረት ልሐጅ ወልቃኢሚን ቁመው ለሚሰግዱ ሰዎች አቅጣጫ እንዲሆንላቸው ዘንድ አለ። አያችሁ። ስለዚህ በማን ትእዛዝ የተሰራ ነው? በአምላክ ትእዛዝ። በማን እጅ ተሰራ? በነቢያቶች እጅ ተሰራ። ለምን ዓላማ ተሰራ? ለሁለት ታላላቅ የእስልምና መሰረቶች ለሆኑት ሶላትንና ሐጅን መፈጸሚያ። ያ ነው። ከዛ አብርሃምና እስማኤል ይህን ቃል ኪዳን ከአላህ ተቀብለው ሰሩ። ያው ሰሩ። ማስረጃ ቃለ ሱብሓነሁ ወተዓላ ወኢዝ የርፈዑ ኢብራሂም አልቀዋዒደ ሚን አልበይት ወኢስማኤል አብርሃምና ልጁ ኢስማኤልም የቤቱን መሰረት አንስተው በሰሩ ጊዜ አለ። በቃ ሰሩት እነሱ። ያ ነው። ስለዚህ የሰሩበት ዓላማ ለሁለቱ ነው። ስለዚህ እኛ ለካዕባ ሳይሆን የምንሰግደው ለአላህ ነው የምንሰግደው፣ ግን ወደ ካዕባ አቅጣጫ ዙሮ ነው የምንሰግደው። አምላክ ይህንን ለሰማይ መላእክቶች ያወጣውን ህግ ወደ አንድ አቅጣጫ ዙሮ እንዲሰግዱ በይተል ማዕሙር የሚባለውን በዚያ አቅጣጫ በምድር ላይ አላህ ሱብሓነሁ ወተዓላ ደግሞ ለምድር ሰዎች ያን ህግ አስከተለው። የምድር ሰዎችም ወደ ተዘበራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ ዙሮ እንዲሰግዱ ያ ምልክት ተደረገ። አቅጣጫ እንጂ ሌላ አይደለም። ቃል በቃል አላህ ሱብሓነሁ ወተዓላ አቅጣጫ ብሎ በቁርአን ላይ ይጠራዋል ማለት ነው። ገብታችኋል? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ታዲያ አቅጣጫ እሱ ብቻ ነበር ወይ የሚለውን ደግሞ እናወራበት። በምድር ላይ ሁለት ታላላቅ ቤተ አምልኮዎች ነበሩ ነብዩ ሰለላሁ ዐለይሂ ወሰለም እስኪመጡበት ጊዜ ድረስ። አንደኛ አልመስጂድ አልሐራም መካ ላይ የሚገኘው ካዕባ፣ ሁለተኛ ቤተል መቅደስ ኢየሩሳሌም ላይ የሚገኘው ቤተ መቅደስ። ገብታችኋል? እስራኤላውያን ነቢያቶች በተላኩበት ጊዜ አላህ ሱብሓነሁ ወተዓላ የስግደትን አቅጣጫ በቤተ መቅደስ ወይም ወደ ቤተል መቅደስ አድርጎታል። ወዴት አድርጎታል? ወደ ቤተል መቅደስ አድርጎታል። ቤተል መቅደስ ወይም ቤተ መቅደስ ተብሎ የሚጠራ መጽሐፍ ቅዱስ ላይ ላነበበ ሰው መጽሐፍ ቅዱስ ላይ ሰው ማን ነው? ሱሌይማን ዓለይሂ ሰላም ወይም ሰለሞን ምን ይላል? ወይም ዳዊት ወደ ቤተ መቅደስ ዙሮ ይሰግዳለሁ ይላሉ። ወደዚያ ዙሮ እንዲሰግዱ ተደንግጎላቸው ነበር። ከዚያ በኋላ ከክርስቶስ ወይም ከዒሳ በኋላ በማን ላይ? በነብዩ ሰለላሁ ዐለይሂ ወሰለም ላይ እንደገና ወደ ካዕባ አቅጣጫ እንዲቀየር ተደረገ ማለት ነው። በደንብ ላስተዋልና ለሚያነብ ሰው አሁን አንድ ጥቅስ ልስጣችሁ። ዮሐንስ ወንጌል ምዕራፍ 4 ከቁጥር 19 ጀምራችሁ አንብቡት። አንዲት ሴት መጣችና ኢየሱስ ክርስቶስ እንዲህ አለችው ይላል፣ መምህር ሆይ አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ በቤተል መቅደስ ወይም በኢየሩሳሌም ካልሆነ ስግደት አይቻልም ትሉኛላችሁ አለችው። ቤተል መቅደስ ማለት ነው። ከዚያ ኢየሱስ ክርስቶስ ምን አላት? እንደውም አንተ ነቢይ እንደሆንክ ያለሁ ብላው ነው የጀመረችው። አይ ተሳስተሻል፣ እኔ ነቢይ አይደለሁኝ አምላክ ነኝ አላላትም። አምኖ ነው የተቀበለው። አንተ ነቢይ እንደሆንክ ያለሁ ካለችው በኋላ አባቶቻችን በዚህ ሰገዱ፣ በኢየሩሳሌም ካልሆነ ስግደት አይቻልም ትሉናላችሁ ስትለው፣ አንቺ ሴት እመኝኝ አላት። እውነት እውነት እልሻለሁኝ ከዚህ በኋላ ወደ ኢየሩሳሌም ዙራችሁ ወይንም ወደ ኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። ያ ማለት ከዚህ በኋላ ነው ያለት። ያ የስግደት አቅጣጫ እንደሚቀየር እየነገራት ነው። በማን ላይ ነው ያ ትንቢት የተፈጸመው? መጽሐፍ ቅዱስ ላይ ሊያሳየኝ የሚችል ሰው አለ? ከኢየሩሳሌም ስግደት አቅጣጫ ሌላ አቅጣጫ የስግደት አቅጣጫ ስግደት ተብሎ የተገለጠለት አካል አለ? ላይ የለም። በማን ላይ ነው ይሄ ትንቢት የተፈጸመው? ነብዩ ሰለላሁ ዐለይሂ ወሰለም ላይ እንደተፈጸመ ማስረጃ አለ ወይ? አዎ። የሚገርማቸው ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ሲላኩ መጀመሪያ ወደ ኢየሩሳሌም ዙረህ ስገድ ተባሉ፣ ወደ ቤተል መቅደስ። ያን ለምን እንዳዘዘም አላህ ሱብሓነሁ ወተዓላ በቁርአን ላይ ተናገረ። መጽሐፉን ለሚያነቡ ሰዎች ምልክት ይሆናቸው ዘንድ ያ ትንቢት የተፈጸመው በአንተ ላይ እንደሆነ ያውቁ ዘንድ ለማለት ነው። አስቡት። ምን አለ ሰሃባው ሲናገር፣ ሶለይና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላ ቤተል መቅደስ نحو 16 شهرا أو 17 شهرا ثم أمر باستقبال القبلة فاستقبلنا. ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ለሰሃባ ለ16 እና ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ዙረን ሰገድን። ከዚያም በኋላ ወደ ካዕባ አቅጣጫ ዙረህ ስገድ የሚል ትእዛዝ መጣ። ዙርን ማሩ። ምን ብሎ ነበር ኢየሱስ? እውነት እውነት እልሻለሁኝ ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል ብሏታል። መቼ መጣ ይሄ? በነብዩ ሰለላሁ ዐለይሂ ወሰለም ጊዜ። ያ ነው ታዲያ አላህ በቁርአን ላይ
ወደ የዛ ዙራ ስገድ እያለ በተናገረበት ጊዜ ወደ ካዕባ ወደ የመጀመሪያዋን ቂብላ እያለ ይናገራታል። ቤተል መቅደስ ወማ ጀዐልና ልቂብለተ ለቲ ኩንተ ዐለይሃ ኢላ ሊነዕለመ መን የተቢዑ ረሱል አለ። ያቺ መጀመሪያ የነበርክባትን የስግደት አቅጣጫ ኢየሩሳሌምም ያችን አላዘዝኩህም እንድታደርግ አላደረግኩልህም ኢላ ሊነዕለም ልናውቅ እንጂ መን የተቢዑ ረሱል ማን ነው መልእክተኛው የሚከተለው፣ መልእክተኛውን ማን ነው በትክክል የሚከተለው የሚለውን ለማወቅ እያለ ተናገረ። መን የንቀሊቡ ዐላ ዓቂበይህ እንደጠቃላይ የመጀመሪያው ቂብላ ብሎ ጠራት ቤተል መቅደስ። መጀመሪያ ወደዛ እንድትዞር ያዘዝኩህ፣ ከዚያ በኋላ ቀጣይ እንደገና ወደ ቂብላ አቅጣጫ ወደ ካዕባ እንድትዞር ያዘዝኩህ ማን ነው በትክክል መልእክተኛውን የሚከተል የሚለውን ለማረጋገጥና ለማየት ነው አለ። ስለዚህ ያንን ቀድሞ በነቢያት በኩል ታዞ ነበር፣ ወደፊት ይቀየራል የሚለው የስግደት አቅጣጫ ማለት ነው። እንደአጠቃላይ ያ ነገር በማን ላይ ሆነ ከተባለ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሆኗል። ትንቢቱ በሐዲስ ላይ በቁርአን ላይ ታገኝታላችሁ ማለት ነው። ይህን ይመስላል። እሺ አረዘንኩባቸው፣ ይቅርታ። ጥያቄ ያለው ካለ መቀጠል ይችላል። አንድ ጥያቄ ብቻ። ጥያቄ እኔ ስደት ነው የምኖረው እና የመራት ዱባይ ነው የምኖረው እና ይሰማል? ፋዘር እና ማዘር አይግባቡም። በቃ ይጣላሉ ሁሉ ጊዜ። ጸባን ስምምነት የላቸውም ቤት ውስጥ ማለት ነው። እንዴት ገንዘብ ስልክላቸው ደግሞ እንዴት አድርጌ ሊላክ ይችላለሁ የሚለው ነው። ሁለቱም አይስማሙም። እሱ ማብራራት ነው የሚፈልግ። አንድ ቤት እየኖሩ ነው የማይስማሙት ወይስ የተለያየ ቦታ ላይ ኖሩ ተለያይተው? አንድ ቤት ነው የሚኖሩት። ማለት ገንዘብ ከመላክ ጋር ምን አገናኘው? አይ ለምሳሌ እሷን ወደዚህ ያመጣችኝ እሷ ናት፣ ማዘር ናት ማለት ነው። ወደ ከሀገር ቤት ያወጣችኝ። ያው ፋዘርም አለ ቤት ነው የምኖረው። እሱም የሚያስፈልገው ነገር አግዘኝ ወደ ዱባይ አምጥቶኛል። ከዛም በኋላ ለኔ ነው ብቻ የምትልከው። እሱ ምን አድርጎልኛል ምናምን የሚባል ነገር ታውላለች። መጀመሪያ እዚህ ነበረች ማለት ነው ዱባይ። እሺ ለኔ ላክ ለሱ ላክ ምናምን ይሄን ማለት የለባቸው። አንተ እንደ ኢስላም ሁለቱንም የመርዳት ግዴታ አለብህ። አቅሙ ካለ እናትና አባትህን የማስተዳደር ኃላፊነት አለብህ። ለሱ እንዳትልክ የምትልህ ከሆነ ተሳስታለች። አንድ ላይ አብረው እየኖሩ እስካለ ድረስ በቤት ወጭ ታደርጋለህ አንተ፣ በዚያ ይኖራሉ። ሁለቱ የሚያስፈልጋቸው ነገር ካለ ደግሞ ከዚያ ከምታደርገው ውጭ በቻልከው አቅም የምትረዳቸው ከሆነ ከአቅሙ ካለ እርዳቸው። ሳትለይ ገብቶሃል አይደል? አዎ ለእሱ በምትሰጥ ጊዜ የምትቀየም ከሆነ ተሳውቃት ደርሱ ገብቶሃል? አታሳውቅ። በሁለቱ መቃቃር የሚፈጠር ከሆነ ያን ሳታሳውቅ እርዳቸው ለሁለቱ። አይ ነው ነገር ግን ቤተሰቦች እናት ወይም አባት ከሁለት አንዳቸው ለእኔ እንጂ የምትረጂው ለሱ እንዳትረጂ ምናምን አይነት ነገር ይሄን መከልከል አትችሉም። ልጅ እናቱንም አባቱንም የማስተዳደር ኃላፊነት ተጥሎበታል። ያንን አላህ ግዴታ ያደረገበትን ነገር እንትን አትበሉበት፣ አትጣሉበት። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ አቢ ዩሪድ አን ኑዕጢህ አልማል ፈሀል የጅቡ ዐለይሂ ዛሊክ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም አንተ ወማሉከ ሊአቢክ። አንድ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ አባቴ ገንዘብ እንድሰጠው ይጠይቀኛል፣ ለአባቴ መስጠት ግዴታ አለብኝ ወይ ሲላቸው፣ አንተም ገንዘብህም የአባትህ ንብረት ናቸው አሉት። ስለዚህ ለወላጆች ገንዘብህም የአባትህ ንብረት ናቸው ማለት ነው። ያ አንዱ ወላጅ እናት ወይ አድስት ለእኔ ስጥ ለእሱ እንዳሰጥ ብለው መከልከልና መንፈቅ አይችሉም። ሌላ ጥያቄ አለች? እሺ አሁን እኔ ቀድማለሁ። ሰላም ኡስታዝ፣ እንዴት ነህ? ኬፍ ሐለክ? ሰላም ነህ? ሁለተኛ ሰማይ ላይ እንዳለ የድንግል ማርያም ልጅ ቀጥታ አውጥቼ ላሳይሽ ማስረጃ። ሌላ ሰርፕራይዝ ልስጥሽ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ተገናኝተዋል፣ ሰላምታ ተለዋውጠዋል። እንኳን ደህና መጣ ወደ ሰማይ ዓለም ጻድቁ ነብይ ብሏቸዋል። ጻድቁ ወንድሜ ብሏቸዋል። ማን?
ኢየሱስ ክርስቶስ የማርያም ልጅ ራሱ ሁለተኛው ሰማይ ላይ እንደሚገኝና አሁን የተናገርኩትን ሁሉ ማስረጃ ብቻ ላሳያችሁ። እኔ ያለ ማስረጃ እናገር ማስረጃ ያወጣላችሁ። ቆይ ወአለይኩም ሰላም حشيان الزجر مريلال ثم مررت بعيسى كذا بعيسى على زند اللفكوي ولا سماي يهدو يالنا كملاكو جبريل قال فقال على مرحبا بالنبي الصالح والأخ الصالح أهو ولا مارنيا نكير الله ولا مارنيا نكير لش عربيا سلوهني مريلال لا كلمة اللي عندي برن من التاث من ይላሉ ያው ከዚያም በኢየሱስ አጠገብ አለፍኩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደ ሰማይ እየሄዱ ነው ከመላኩ ገብርኤል ጋር ናቸው። ከዚያም ከማን ጋር? በኢየሱስ አጠገብ አለፍኩኝ። ጻድቁ ነብይና ጻድቁ ወንድም እንኳን ደህና መጣህ አለኝ። ያው ጻድቁ ነብይ ብሎ ነው የጠራቸው። ሲያያቸው ገና ጻድቁ ነብይ ጻድቁ ወንድሜ ነው ያላቸው። ነብያት ወንድማማች ናቸው። ጻድቁ ነብይ ጻድቁ ወንድሜ እንኳን ደህና መጣህ። ይህ ማን ነው አልኩት። ገብርኤልን እየጠየቁት ነው አብረዋቸው ስለነበሩ። ይህ ኢየሱስ የማርያም ልጅ ነው አለኝ። ያ ሰላም። ከዚያም በአብርሃም አጠገብ አለፍኩ። ጻድቁ ነብይ ጻድቁ ልጅ እንኳን ደህና መጣህ አላቸው። እርሱ ደግሞ ይህ ማን ነው አልኩት። ይህ አብርሃም ነው ተባልኩኝ አሉ። ነብዩ ሰለላሁ ዐለይሂ ወሰለም የድንግል ማርያም ልጅ ኢየሱስ ክርስቶስን አግኝተውታል። ጻድቁ ወንድሜ ጻድቁ ነብይ ብሎ ጠርቷቸዋል። ጻድቁ ነብይ ጻድቁ ወንድሜ አላቸው። ይሄ ማን ነው ብሎ ገብርኤልን ሲጠይቁት ይሄ የድንግል ማርያም ልጅ ኢየሱስ ነው። ነብይ መሐመድ እኮ ነብይ መሐመድ ነው። ነብይ መሐመድ ከሞቱ በኋላ ነው ወይ ይህንን የተባባሉት? ሞተው በሰማይ ቤት ተገናኝተው ነው? እሳቸው በህይወት እያሉ መልአኩ ገብርኤል መጥቶ ቤታቸው መጥቶ ወስዷቸው ወደ ሰማይ እስከ 7 ሰማያት ድረስ አድርገው ሄደዋል። ሰማይ ቤት ያገኙት ክርስቶስ እና ወደ ቶፒክ እንመለስ። እሺ ወደ ቶፒክ እንመለስ። ምንድነው ሚት ያደረከኝ ነው? የራስ ኔትወርክ ነው አይደል? አንዴ እሷ ጀምረ እያወራች እየሰማች ነው። ትጨርስ። በቃቃተች። ሌላ ጥያቄ ያለሽ? ጨርሰሻል? አላህ በፍጥረቱ አይሳሳትም አይደለም? ይሰማል። ለምንድን ነው ታዲያ ውሻ ነጃሳ ነው የምትሉት? ለምን ውሻ ነጃሳ ከሆነ ለምን አላህ ፈጠረው? አንደኛ እኛ ነጃሳ ነው አንልም። ከውሻ የሚወጣ እርኩስ ወይንም ነጃሳ ነገር አለብን ግን እናምናለን። ውሻ በተፈጥሮ ሙሉ ነጃሳ ነው አይባልም። በኢስላም እንደዛ የሚል የለም። ነገር ግን ከአፉ የሚወጣው ልጋጉ ወይንም ለሀጩና ይሄ ሽንቱ ካካው ነው የሚነጭሰው። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ 7 አወላሁነ ቢትራቢ ወአኺሩሃ ቢልማ። ውሻ ልጋጉን ወይንም ለሀጩን በሆነ ቃል ቢያስነካባችሁ 7 ጊዜ ጠቡት። የመጀመሪያውን አንዱን በአፈር ፈትጋችሁ ከዚያ 6 ጊዜ በውሃ ጠቡታል። ስለዚህ ከእርሱ የሚወጣ ነገር ነው እርኩስ የተባለው። ያለዚያ ነገር ላይ ከእርሱ በሚወጣ ነገር ላይ እርኩስ እንዴት ይባላል? ለአምላክ የፈጠረው ነገር ላይ የሚል ጥያቄ ካለች መቀጠል ይቻላል እንጂ እኛ ውሻ ነጃሳ ነው አንልም። ሀይ ከእርሱ የሚወጣ ነገር ለምንድን ነው ከውሻ የሚወጣ ነገር? ከውሻ የሚወጣ ብቻ ሳይሆን ከሰው የሚወጣው ራሱ ከሰው የሚወጣ ነገር እርኩስ ተብሏል። ለምሳሌ እንደ መጽሐፍ ቅዱስ እንደ ቁርአን ብንሄድ
እሱን ተወው ገብቶኛል። ልትለው የፈለገውን ገብቶኛል። ግን ውሻ እኮ በአፉ ውሃ ቢጠጣ ራሱ እኮ ኒጃሳ ነው የምትሉታላችሁ። ለምን ድመት በአፏ ውሃ ስጠጣ ኒጃሳ አልሆነች? ከእርሱ የሚገኝ ነገር አንድ ነገር ከእርሱ የሚገኝ ነገር እርኩስ እንዴት ይባላል ከሆነ ጥያቄሽ ሰውንም ያጠቃልለዋል። እሱ ለምሳሌ ያ ሰውን ብቻ ሳይሆን እንደ መጽሐፍ ቅዱስ ከሄድን አንቺ ራስሽ እርኩስ ተብለሻል። ከይቅርታ ጋር እኔ እርኩስ አልልሽ፣ መጽሐፍ ቅዱስ ግን እርኩስ ይልሻል። አንቺን ማንነትሽን ራሱ ማለት ነው ከአንቺ የሚወጣውን እዚህ ጋር መጽሐፍ ቅዱስ ጋር አትምጣ፣ መጽሐፍ ቅዱስ ጋር አትምጣ። በቁርአን ተከራከር። የንጽጽር ቤት ነው። እሺ መጽሐፍ ቅዱስ ላይ ሴት ልጅ እርኩስ ይላታል። የሚገርማቸው አንዴ ላሳያቸው። መጽሐፍ ቅዱስ ላይ እንደ እስልምና ግን ሴት ወይ አንዴ ብሉይ ኪዳንና አዲስ ኪዳን ተቀላቀል። እሺ አዲስ ኪዳንም ላይ እንሄድ፣ ችግር የለውም። አዲስ ኪዳንም ላይ መሄድ እንችላለን። አዲስ ኪዳንም ላይ እንሄዳለን። ግን ብሉይ ኪዳንን ያወረደው የአዲስ ኪዳኑ አምላክ መሆኑን እንዳትረሽ። አይ ወይንም የአምላክ ሌላ ነው ካልሽ የአዲስ ኪዳኑ አምላክ የብሉይ ኪዳኑ አምላክ የተለያዩ ናቸው ካልሽ ሁለት አምላክ ታመልኪያለሽ ማለት ነው። አይ አንድ አምላክ ራሱ ነው የአዲስ ኪዳኑ አምላክ የብሉይ ኪዳኑ የተናገረው ራሱ ነው ካልሽ ስለዚህ እርኩስ ያለሽ የአዲስ ኪዳኑ አምላክ ራሱ ነው ማለት ነው፣ ኢየሱስ ክርስቶስ። አሁን ላሳያቸው። ሴት ልጅ እርኩስ ናት ይላል መጽሐፍ ቅዱስ። ላውጣላችሁ ምዕራፍ 15 ያው ስለ ወር አበባ ሊናገር ነው ልጆች። 19 ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካት ሁሉ እስከ ማታ ድረስ እርኩስ ነው። 20 መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው፣ የምትቀመጥበትም ነገር ሁሉ እርኩስ ነው። 21 መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስ ወይንም ደሟ ከመርገም ወራት የሚበልጥ ቢፈስ በመርገማ ወራት እንደሆነች እንዲሁ በፈሳሿ ርኩሰት ወራት ትሆናለች። ምንድናት? እርኩስ ናት። እርኩስ ናት። እርኩስ ናት አለ። እንደ እስልምና እስከተባለ አማኝ አይረክስም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢነል ሙእሚን ላ ዩነጀስ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ያለው። ስለዚህ እንደ መጽሐፍ ቅዱስ እንስሳትን ሳይሆን ሰውን እርኩስ ብሎታል። ሰውን በአዲስ ኪዳን አሳይሻለሁ ብለህ እኮ ብሉይ ኪዳን ላሳየው። እሺ ወደ አዲስ ኪዳንም እንሄዳለን። ግን ይህን የብሉይ ኪዳኑን ቃል የተናገረው የአዲስ ኪዳኑ ራሱ አምላክ ነው ወይንስ ሌላ አምላክ ነው? እሱ ራሱ አምላክ ነው። ነገር ግን በብሉይ ኪዳን የነበሩትን ሁላ ከተሰቀለ በኋላ የዓመተ ምሕረት ስለሆነ በምሕረቱ ነው የሚያየን እኛን። የዚያኔ ያው የሰረቀም እኮ እጁ ላይ ለምጽ ይመታ ነበር። በጣም ጥሩ። አሁን ስለዚህ እዚህ ቦታ ላይ አልተዋረድኩም። እዚህ እንድትረክሱ ያደረጋችሁ ነገር በብሉይ ኪዳን ያ አልረከስንም። ታዳምጡ የጋባያችሁ እርኩስ ናት ብላለች። ቆይ ያመጣኸውን አሳይ። እሺ አዳምጪ እያልኩሽ እኮ ነው። አሁን ይሰማሻል? ሲጀምር እየዋሸ እንዴት አዳምጣለሁ? በአዲስ ኪዳን ያለውን ነገር አሳየኛ። ኮላሳይሽ ነው። አሁን አንቺ ያ የአዲስ ኪዳን አምላክ ራሱ ነው ወይ የተናገረው ስልሽ አዎ ራሱ ነው አልሽ። ሁለተኛ ነገር እዚህ ቦታ ላይ ይሄ ነገር በአዲስ ኪዳን ቀርቷል ካልሽ ሊቀር የሚችለው በአንቺ ላይ እርኩስ እንድትባይ ተሻሽሏል ነው። ቀርቷል አይደለም፣ እዚህ ጋር ቀርቷል አይደለም። ነገር ግን ሊሽር እኮ አልመጣም። ኢየሱስ እኮ ሕግን ሊሽር አልመጣም፣ ሕግን አልሻርም። ነገር ግን ያነበብከው ሁሉ አላ እሱን ኦሪት
ላይ ነው ያለው። እሱም ብሉይ ኪዳን ላይ ነው ያለው። አዲስ ኪዳንን ሴትን እርኩስ ያለበትን አምጣልኝ። እንደውም እናንተ ጋር እኮ ተው፣ እዛ ጋር እንሂድ እስኪ። የመጀመሪያ ጥያቄን ሁሉ እኮ አልመለስክልኝም። ሁሉም አድበስብሳ አለፍከው። እናንተ ጋር ደግሞ እውነት ነው እያላችሁ ነው። እንዴት እንደሆነ አላውቅም። እኔ ግን አልገባኝም። የጠየቁት እኔ ነኝ እኮ። አዳምጪ። አዲስ ኪዳን ላይ እንዲህ ያደረገው ችግር የለውም። እሺ፣ ቅዱስ የተባለው አዲስ ኪዳን ላይ ወንድ ልጅ ነው ሴት ልጅ ወይንስ ሁለቱም ናቸው? አዲስ ኪዳን ላይ ቅዱስ ብሎ የሚገልጸው አዲስ ኪዳን ወንድ ልጅ ነው ሴት ልጅ ወይንስ ሁለቱም? ሚስት ናቸው። አዲስ ኪዳን ላይ ቅዱስ ነው ብሎ የሚገልጸው ወይንም የተቀደሰ ብሎ የሚገልጸው ወንድ ልጅ ነው ሴት ልጅ? የተቀደሰ የሚለው አንድ ቅዱስ እኮ እግዚአብሔር ነው። እኛ ፍጥረቶቹን ደግሞ በራሱ መልክ ስለፈጠረን ቅዱሳን ነን እንጂ እኔ ቅዱስ ነኝ እና እናንተም ቅዱሳን ሆኑ ነው ያለን መጽሐፋችን። አይደለም የሚወለድ ስለ ልጆች እኛን ሲፈጥረን እኮ እየፈጠረን እንውል። ወንድ ልጅ ነው ቅዱስ የሚለው ባጭሩ አላርዘመብሽ። ሴት ልጅን ቅዱስ ነች የሚል የለም። ወንድ ልጅ ግን የተቀደሰ ቅዱስ ነው ብሎ ይገልጸዋል። ምን ትያለሽ? ላሳይሽ። ሳይኝ እላለሁ። አዲስ ኪዳን ላይ ያሳየኝ። አዲስ ኪዳን መጀመሪያ የሴትን እርኩስ ያለበትን አዲስ ኪዳን ላይ ያሳየኝ። ቅዱስ ተቃራኒ ምንድን ነው? ቅዱስ ብሎ አይገልጻትም ሴት ልጅን እያልኩሽ እኮ። ወንድ ልጅ ብቻ ነው ደግሞ ንገረን። ውሱ ተው እንጂ አትሽሻ። ላሳይሽ ነው እኮ የተቀደሰ ብሎ የሚገልጽ ማንን ነው? ስለ ወንድ ልጅ ብቻ እዛ ጋር በወር አበባ ላይ የተጻፈውን ነገር አይደለ አንስተህ ሴትን እርኩስ ብሏታል ያልከኝ። በላ በአዲስ ኪዳን ላይ እንደዛ የሚለውን ያሳይ። በወር አበባ ጊዜ ነው ያነበብከው። ያነበብከውንም ትዋሻለህ። ጤነኛ አይደለችም እንዴ? ያላን ስልጣት አረ ጤነኛ ማውራው ስለምን እንደሆነ አይገባትም። ትዋሻለህ ማለት ጥያቄ ያለው ክርስቲያን አለ አሎ ጥያቄ ያለው ክርስቲያን አለ? ጥያቄ ምንድን ነው? መጀመሪያ ትናንትና መጥቼ ነበር። አንድ ልጅ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እና ጥያቄ ነበረኝ 2 እና ከስር ኮሜንት ላይ ደግሞ ሁሉም ጋር ነው የምትሄጁ ለምትሉኝ ሰዎች አዎ፣ ምክንያቱም የሚጠይቃቸው ጥያቄዎች በፖይንትስ ኦፍ ቪው የሚመለሱ ወይም ደግሞ በሰው አስተሳሰብ የሚለያይ አይነት ጥያቄ ነው እና 2 ጥያቄ ነበረኝ የምታስተናግዱኝ ከሆነ ይቅርታ። የመጀመሪያው ጥያቄ ሴት ልጅ ሚዲያ ላይ መውጣት ትችላለች ወይ ነው። ማለት የምትወጣበት ምክንያት ደግሞ ለምሳሌ አንድ ሴት ልጅ ብንወስድ ልጅቷ ከ11 እስከ 15 ዓመት እድሜ ላይ ያለች ልጅ ናት። ቲን ናት፣ ሙስሊም ናት እና ያቺ ልጅ ሚዲያ ላይ የምትወጣው ግን በእሷ እድሜ ያሉና ከእሷ እድሜ በፊት ያሉ ልጆችን ኢንስፓየር ለማድረግ ወይም ደግሞ ሰልፍ ሞቲቬት ለማድረግ ነው። ግን አሁን ላይ ሰልፍ ሞቲቬሽን ስል የእሷ የሰልፍ ሞቲቬሽን አይነት የሚለያይ አይነት የሰልፍ ሞቲቬሽን ውስጡ ላይ ሰልፍ ኮንፊደንስ ብዙ ነገራቶች ይይዛሉ እና አንድ ኡስታዝ ምን አለ ሲጠየቅ ሚዲያ ላይ መውጣት ትችላለች ተብሎ ሲጠየቅ አንዲት ሴት ልጅ በቴክስት ወይም ደግሞ በድምጽ ነው ማስተላለፍ የምትችለው፣ ካለበለዚያ ወንድሞች አሉ ማስተላለፍ በአንስ በይ ዝግ በሽ። እሺ አሁንስ ይሰማል? በይ ከድጋሚ ነው የምጀምረው ወይስ ችግር የለ። ሀሳብሽን ተረድቼሻለሁ። እንደው ልጨርስ ካላልሽ በስተቀር ገብቶኛል ጥያቄሽ። ሴት ላይ በሶሻል ሚዲያ ላይ መውጣት ትችላለች ወይ ለማስተማር 3 መስፈርቶችን ከጠበቀች ይቻላል፣ ካልጠበቀች ግን አይቻልም። በዚህ ላይ የተለያዩ ዑለሞች ፈትዋ ላይ የለም ካለመረዳት የተነሳ ነው። የሰዎችን ያረዳል ምናልባት ሼክ ሷሊህ አልፈውዛን አይቻልም ሲሉ ሰምታችኋቸው ሊሆን ይችላል። እነዚያን መስፈርቶች ላሟላች ሴት ለማለት ነው። ምክንያቱም ሼክ አብዱልዓዚዝ ብን ባዝ የሼክ ሷሊህ አልፈውዛን ሼክ የሆኑት
መስፈርቶችን አስቀምጠው እነዚህ መስፈርቶች ካሟላች ይቻላል ማስተማር ትችላለች ብሎ ተናግረዋል። እነዚያ መስፈርቶች ስንት ናቸው? 3 መስፈርቶች አሉ። አንደኛ የመጀመሪያው እውቀት ነው። ሴት ልጅ ወይንም ወንድም ልጅ ሊያስተምር ከሆነ ሶሻል ሚዲያ ላይ እውቀት ሊኖረው ይገባል። ያለ እውቀት ማስተማር አይቻልም። ይህ ለወንድም ለሴትም መስፈርት ነው። ማስረጃ ቃለ ስብሓነሁ ወተዓላ ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲን አነ ወመን ኢተበዐኒ ወሱብሓነላሂ ወማ አነ ሚነል ሙሽሪኪን ዐላ በሲራ አይ ዐላ ዒልም ሚነል ኪታቢ ወሱና ወማ ካነ ዐለይሂ ሰለፍ ሃዚሂል ኡማ። ስለዚህ የመጀመሪያው እውቀት ነው። ሁለተኛው ምንድን ነው? ፊትን መሸፈን የሚለው ነው። ፊቷን ገልጣ ምናምን ከሆነ ይሄን ነው የማይሆነው። ፊቷን ትሸፍናለች። አላህ ስብሓነሁ ወተዓላ ለዚህ በቁርአን ላይ ምን ብሏል? ወላ ተበረጅና ተበሩጀ ልጃሂልየት ልኡላ ብሏል። እንደቀደሙት ማየማን ዘመን ሴቶች መገላለጥን አትገላለጡ ብሏል። መገላለጥን ከለከለ። ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ አለ። ሴቶችን የሆነ መገልገያ ዕቃ መጠየቅ ብትፈልጉ ከግርዶሽ በስተጀርባ ጠይቋቸዋል። ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂነ ወአባኢሂነ ወአባኢ ቡዑለቲሂነ ወአብናኢሂነ ወአብናኢ ቡዑለቲሂን አው ኢኽዋኒሂነ ወበኒ አኽዋቲሂን አው ኒሳኢሂነ ወማ መለከት አይማኑሁነ ወታቢዒነ ገይረ ኡሊል ኢርበቲ ሚነ ሪጃል እያለ ይናገራል። ሴቶች የውበት መገለጫቸውን ወይም ፊታቸውን ለባላቸው እንጂ እንዳያሳዩ፣ ለባሉ አባት፣ ለአባቷ፣ ለወንድሟ አንድ ልጅ፣ ለእህቷ አንድ ልጅ እያለ ተናገረ። ማየት የሚፈቅድ ከዚያ ውጭ ግን ገልጠው እንዳያሳዩ ብሎ ተናገረ። ስለዚህ የመጀመሪያው መስፈርት እውቀት፣ ሁለተኛው ደግሞ ስትር ወጀህ ፊትን መሸፈን። ሶስተኛውስ ምንድን ነው ከተባለ ሶስተኛው መስፈርት ምንድን ነው? አደም ለይል ልከላም ድምፅን አለማለስለስ። በዚያ በለስላሳ ድምጿ ስትናገር ጊዜ ከትምህርቷ ይልቅ ወደ ድምጿ ሰዎች እንዳያዘነብሩ እና ፈተና ላይ እንዳይወድቁ፣ በተለይ በውስጡ ላይ እንትን በሽታ ያለበት ሰው አላህ እንደተናገረ በቁርአን ላይ ፈላ ተኽضዕነ ቢልቀውል ፈየጥመዐ አለዚ ፊ ቀልቢሂ መረድ ወቁልነ ቀውለን ማዕሩፋ ብሏል። ድምፃችሁን አታለስልሱ ሴቶች ወንዶች ጋር ስትናገሩ ድምፃችሁን አታለስልሱ አለባቸው። ፈየጥመዐ አለዚ ፊ ቀልቢሂ መረድ፣ ያ በልብ ውስጥ በሽታ ያለበት ሰው ሌላ ነገር ሊፈልግ ሊከጅል ይችላልና አለ። በድምጿ ተማርኮ እንዴት ታምራለች ይች ልጅ ብሎ ትምህርቱን ይረሳና ወደ ሌላ ነገር ሀሳብ ውስጥ ሊገባ ይችላል። ወልመረድ ሁና ልመቅሱድ ብሂ ለይሰ መረድ አሽቡሃት ወኢነማ ሁወ መረድ አሸህዋት። ስለዚህ በዚህ መስፈርት ከጠበቀች ማስተማር ትችላለች። ማን ነው እንዳንተ እንደዚህ የተረዳ? አጠቃላይ ቁርአንም ይሄን ያስረዳ፣ ሐዲስም ይሄን ያስረዳው ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ምሳሌ ነች። ለዚህ እርሷ ታስተምር ነበር ወይ ወንዶችን? አዎ በደንብ ታስተምር ነበር ወንዶችን። አዎ ወንዶችን ከእርሷ በርካታ ሰለፎች ማነው እንትኖች ታቢዒዎች ሰሃቦች ሳይቀሩ ትምህርትን ይማሩ ነበር፣ ነቅል ያደርጉ ነበር ሐዲስን ከእርሷ ያሳቻል አስተላልፈዋል። ሶስቶች መስፈርት ጠብቀ። አንደኛ እውቀት አላት ወይ? በደንብ አድርጋ አፍቃህ ኒሳ አልኡማ የዚህ የትውልድ ሁሉ አዋቂ ሴት እርሷ ነች። ሁለተኛ ማነች? ማን ነው? ሁለተኛ መስፈርት ፊትን መሸፈን። አዎ ፊቷን ሸፍና ነበር የምታስተምራቸው ከግርዶሽ በስተጀርባ። ሶስተኛ ድምጿ ሳታለሰልስ። አዎ ድምጿ ሳታለሰልስ ሀታ አንዳንዴ ምላሷን ትይዝ ነበር ይባላል። ተብታባነች ወይ ተብሎ እስኪታሰብ ድረስ ድምጿቸዋል። ምክንያቱም ድምጿ ፈተና ላይ እንዳይጥል ሰዎችን ብላ በጣም ጥንቃቄ ታደርግ ነበር። እነዚህ ሶስቶች መስፈርት ጠብቃ ማስተማር እንደምትችል ሼክ አብዱልዓዚዝ ኢብኑ ባዝ ፈትዋቸው ላይ ተናግረዋል። አሁን ከራሴ እንዳይመስል ላምብላቸው የለሞችን ፈትዋ ኢብኑ ባዝ ምን እንዳሉ ላሳያችሁ። እሺ ሕክሙ ዙሁር አኒሳ ዐለ ቴልፋዝ ሼክ አብዱልዓዚዝ ኢብኑ ባዝ ፈትዋቸው ላይ ተጠየቁ። ምን ተባሉ? ሴት ልጅ በቴሌቪዥን መስኮት መዝለቋ ዘለቀች።
يسأل أخونا ويقول التلفزيون وسيلة إعلامية ترفيهية تظهر من خلاله صور النساء والرجال والحيوانات وغير ذلك. ماذا تقولون عن هذه الصور المتحركة ظهور النساء في التلفزيون بزيهن العادي أو بحجابهن الإسلامي بأصواتهن المثيرة؟ الجواب: ظهور النساء في التلفاز متبرجات أو سافرات لا يجوز. سيت لج بتلفزيون تقلالتها مقلتها إيه أي فكر مارو متحجبات منالو. أما ظهورهن متحجبات مستورات البدن والوجه في خطبة أو في كلام أو في توجيه وإرشاد أو إخبار عن شيء فلا يضر. نقرقن حجابان لبسا تشفنا ሙሉ ሰውነቷን ሸፍና እጆቿንም ሆነ ፊቷንም ሸፍና የሆነ ተግሳጽን ነገር ምክርን ነገር ምናምን ለመስጠት ይሄ አይጎዳም፣ ችግር የለውም ብሎ ተናግረዋል። ከዛቸው አለርን ይሄ እንደሚቻል ሼክ አብዱልዓዚዝ ብን ባዝ ተናግረዋል ማለት ነው። ስለዚህ ሶስት መስፈርት እስከጠበቀች ድረስ ችግር የለውም። አይ ጥያቄ አለቀት ሌላ ጥያቄ አለሽ? አንዴ ግን ማለት ነው ይቅርታ፣ ግን አሁን ለምሳሌ ፊቷን ስትሸፍን የምታስተላልፈው መልእክት ስለ ሰልፍ ኮንፊደንስ ከሆነ እኮ ኦዲየንሶቿ ኢምፕሊመንት ካላደረገችው ማለት እየሰራችው ካላዩት ሊቀበሏት አይችሉም። እንደዛ በነገር የለም። አሁን እዚህ የምትወጣው ለምንድን ነው? ሸሪዓ እውቀቶችን ለማስተላለፍ ነው። ስለዚህ ያ ደግሞ በአንደበት ብቻ ተነግሮ የሚያልቅ ነገር ነው። ከእርሷ ቃልን ነው የሚሰሙት፣ የአላህን ቃልና የመልእክተኛን ቃል ነው የሚሰሙት። የምታስተላልፈው ነገር ማለት እስልምና ካልሆነስ ዴቨሎፕመንት ከሆነስ? ለምሳሌ ምን ሹ ያኔ ቀስዱክ ቢቢያ እኔ ስለ ሰልፍ ኮንፊደንስ أنا ما أدري ما تقولين. يلا انزل تحت. ايش يا جماعة كريستيانو በራስ መተማመን ወንዴ ያለ አለ። እሺ ናቲ ጥያቄ ነው። ኦኬ አንድ ጥያቄ። እሺ ቁርአን አሁን ያለው ቁርአን በኦሪጂናል ነው ወይስ አይደለም ነው የሚለው ጥያቄ ነው የምፈልገው። ጥያቄ ነው የምፈልገው እንደሱ ነው በኦሪጂናል ነው የሚል ነው። ኦኬ በኦሪጂናል ግን አንድ አጋጣሚ ነው በቁርአን ተቃጥለዋል ይላል። ቁርአን ተቃጥለ ነበር ካሁን በፊት ከመሐመድ በኋላ? ማን ነው እንደሱ ያለው? ሰሃህ ቡኻሪ 4986 ቁርአን ተቃጥሏል ይላል። በኦስማን ዘይድ ኢብን የተጻፈው ነው። ኦኬ ቁርአን ተቃጥሏል